እሺ ውድና የተከበራችሁ የቻናሌ ተከታታዮች ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለሕማማት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዚች 5ቱን ቀን የሚሰቃይበት የሚንከራተትበት ወቅት ነው። ለእኛ ለልጆቹ ሲል ለሰው ልጆች ሁሉ ሲል ኃጢአት ሲል በቀራንዮ ተራራ ላይ ተሰቅሎ አምላክነቱን ያረጋገጠበት በዓል ስለሆነ ሁላችንም እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ በአዲስ ነገር መጥቻለሁ ቤተሰቦቼ። እንግዲህ ሕማማት እንደመሆኑ መጠን ያው የሰው ስም ማንሳት ጥሩ አይደለም እንደ አንድ ክርስቲያን። እንግዲህ ያው እኔ በመጥፎም ባላነሳ የሆነውን ነገር ለምን ሆነ በሚል ነገር እንትን እላለሁ እንጂ እናገራለሁ እንጂ ሰውን በመጥፎ ነገሩ አልኮንንም። በቃ የተሰማኝን ግን ያው እናገራለሁ ማለት ነው ቤተሰቦቼ። ራሴን እያስተካከልኩ ነው ወደ እናንተ ለመታየት ማለት ነው። እና ዛሬ የማሳያችሁ ወይም የምንጫወተው ወይም የምንነጋገረው ስለ አንዳንድ ነገሮች ነው። ማለት እዚህ ባለንበት ሀገር አንዳንድ የምናደርጋቸው ነገሮች ተገቢም ናቸው ባንልም ተገቢ ነው ብንልም ግን ያው ሰውነንና ሁሉ ነገር ያምረናል፣ ሁሉ ነገር። ስለዚህ እንዳያችሁት እንግዲህ ዛሬ ሕማማት ነው፣ ሰውን አናማም ብያለሁ። ወደ አዲስ ነገር መጥቻለሁ። አዲስ ነገር ምንድን ነው እስቲ ያሳየን ብላችሁ እስቲ ጻፉልኝ። ለማንኛውም ከእናንተ ነው እንትን የምለው ማለት ነው። ገብተሻል መጣን በሉኝ እስቲ። እንግዲህ ያው ሰዓቴን ጠብቄ ወደ እናንተ የምመጣው እናንተን ለማስደሰት ከእናንተ ጋር ለመጫወት በሚል ነው ቤተሰቦቼ። እና ዛሬ እንግዲህ በአዲስ ነገር መጥቻለሁ። በአዲስ ነገር ማለት በፊት በዩቲዩብ ቻናሌ በራሱ ቪዲዮ ነበር የምቀርጽላችሁ። አሁን ግን ስታሪየር ማዳም ነው ማንበብ አልችልም፣ ይቅርታ። ቆይችንማ ማንበብ አለብኝ። ስትራሚያ ራይድ ያሰላም ወይ ዘንድሮ ከምራ እኔ እንግሊዝኛ ማንበብ እችላለሁ፣ ግን ይሄ አልችልም። ለምን እንደሆነ አላውቅም። እስቲ አሁን ልድገምላችሁ። ስትሪያም ራይድ ይሁን፣ አስተካክሉት ብቻ እናንተ። ለማንኛውም ቤተሰቦቼ እንግዲህ ዛሬ የመጣሁበት ጉዳይ ወደ እናንተ ተናገሪ እያላችሁ ነው። ይሄን ጊዜ ተናገሪ ምንድን ነው ገና 10 ነገር የምታወሩት ትሉኝ ይሆናል። ግን ያው ማውራቴ አይቀርም፣ መናገሬ አይቀርም። መጀመሪያው ካልጠጣሽ ውዶቼ። ተመስገን። እና ዛሬ የማሳያችሁ ነገር ምን እንደሆነ ብታውቁ በጣም አሪፍ ነው። ግን እናንተ ያው ልትገምቱ የምትችሉት የተለያየ ነገር ስለሚሆን እኔ ወደ እናንተ ለማምጣት እፈልጋለሁ። ዛሬ በአዲስ ነገርና በአዲስ ሀሳብ ነው የመጣሁት። ምክንያቱም እዚህ አረብ ሀገር ስንኖር ለእውነት መናገር ነው፣ አረብ ሀገር ስንኖር ሁልጊዜ የሚያምረን አዳዲስ ነገር ነው። ሁልጊዜ በቃ በተለይ ደግሞ ሰው ላይ ካየን የከሌን አይነት ካልገዛው የከሌን አይነት ካላደረኩኝ እንላለን። ይሄ መንፈሳዊ ቅናት ነው ስላችሁ በመጥፎ መልኩ ሳይሆን እኔም እንደ ከሌ ልደግ እንደ ከሌ ላድርግ ላግኝ እንደማለት ነው እንጂ በሌላ መልኩ አለ። መንፈሳዊ ቅናትና ኦሪጂናል ቅናት ይለያያል። ተግባባን? ስለዚህ ዛሬ ወደ እናንተ ያመጣሁት ምንድን ነው፣ እስቲ ይሄንን አሁን የማሳያችሁን ነገር በስንት እንደምገዛው ወይም እናንተ ያው በአንዳንድ ሽፎን የምትገዙበት ቦታ ላይ ያው እነሱም ስራ ነው ለማግኘት ነው፣ የሱቅ ኪራይ የብዙ ወጪ ያለባቸው ከምትገዙትና አሁን እኔ ከገዛሁበት ቦታ የግዢው ልዩነትን ብታዩት። ምክንያቱም ዛሬ አንድ ድርሃም ስንት እንደገባ ሁላችንም እናውቃለን። ሁላችንም እውነቴን ነው የምላችሁ። ብር በጨመረ ሰዓት የሀገራችን ሁኔታ የኑሮ ሁኔታ በጣም እሳት ነው የሚሆነው። እሳት ታውቃላችሁ። እኛስ እዚህ ሰርተን ቤተሰቦቻችንን እናበላለን፣ ለቤተሰቦቻችን እንረዳለን። ይሄ የማይዋሽ ነገር ነው። ረዳት የሌለውስ
በጣም ድሃ በጣም ምስኪኑ ሰውስ ምንድን ነው የሚበላው? ያንን ነው ማሰብ ያለብን እንደ አንድ ኢትዮጵያዊ ማለት ነው። እና ምን እላችሁ ፈልጌ ነው ያው አንዳንድ ጊዜ በራሳችሁ ምርጫ የምትገዙት እቃ አለ፣ የማትገዙትን እቃ አለ። ያም እንዳለ ሆኖ ግን ያው እችን ድራብ ለማትረፍ እስቲ ማለት ቆጥቤ የራሴ የሆነ ነገር እንዲኖረኝ ብለን ካሰብን ግን ነገሮችን አመዛዝነን የምንገዛቸውን እቃዎች ራሱ ከየት ነው የምትወዱት እቃ ሆኖ ግን የት ይገኛል፣ የት ይቀንሳል፣ ለእኔ 1 ብር ቢቀንስ ጥቅም አለው፣ 2 ብር ቢቀንስ ጥቅም አለው ብላችሁ ያንን ማሰብ አለባችሁ። ገብቷችኋል? ስለዚህ አሁን ይሄ የገዛሁትን እቃ ብታዩት እውነቴን ነው አታምኑም፣ በስንት ብር እንደገዛሁት ማለት ነው። ሹፎን ነው ራሱ ገበር ያለው ራሱ ገበሩ በጣም የተለየ ገበር ነው እንደምታዩት፣ በጣም ምርጥ ነው ብታዩት። እንደዚህ የማይመዘዝ ምን የማይቦጫጨቅ እንትን የማይለው እንግዲህ አይስባችሁታል። በጣም ምርጥ ነው። እንግዲህ ያው እኔ የገዛሁበት ቦታ ሺኤን ላይ ነው። አስባችሁታል። መጀመሪያ ላይ ሺኤን ላይ ይሄ መጀመሪያ ይሁት እንግዲህ መጀመሪያ አይታችሁ ይኸው ማየት ማመን ነው። እርግጠኛ ነኝ ከለሩን ትወዱታላችሁ፣ ልብሱን ትወዱታላችሁ ብዬ አስባለሁ በእርግጠኝነት። ምክንያቱም ምርጫ አውቃለሁ በተፈጥሮ ማለት ነው። በእርግጥ ሁላችንም የራሳችን ምርጫ የራሳችን እንትን አይናችን ላይ ምን እንደምንወድ አይናችን ራሱ ምስክር ነው። ገብቷችሁ? እና እንደምታዩት ይሁት እንግዲህ ይህንን ይኸው እጁን እንደምታዩት እጁ ከት ነው፣ እንደውም እንደ ፋሽን ነገር ነው። ይሁት ይሄንን ያያችሁ፣ እንደውም ቆሜ ባሳያችሁ ምር እንደዚህ አይታሰባችሁታል። ይሄ ከሹፎን በምንም ይሄ ነው ከቁመቴ አጭር አይደለሁም ረጅም ነኝ። ይሄው እንደምታዩት አስባችሁታል። ጎኑንም እንደምታዩት ይሄው አርቡ ማለት ነው። ይሄንን ማለት ነው። እና ጨርቁ እንደምትወዱት እርግጠኛ ነኝ። ያው እንዳያችሁት እና ይሄንን ልብስ ስንት ገዛችሁ ልትሉ ትችላላችሁ። ታምናላችሁ ግን ብነግራችሁ ስንት እንደገዛሁት። በእርግጥ ግን የማልዋሸው ነገር ዲስካውንት ወጥቶ ነው የገዛሁት። እኔ ደግሞ ሺኤን ላይ ብዙ ጊዜ ይሄው ሺኤን ይላል፣ ይሄው ማንበብ ትችላላችሁ። ሺኤን ይላል። ብዙ ጊዜ እኔ ሺኤን ላይ እቃ የምገዛው መጀመሪያ እመርጣለሁ፣ አያለሁ ውድ የሆነውን ማለት ነው። ከዛ ውድ የሆነውን መርጥና ምን አደርጋለሁኝ የእንትን ማስቀመጫ ቦታ ላይ እቃ መርጣችሁ እንትን ውስጥ አርባና የሚባላል ጋሪ ውስጥ ማለት ነው። ሶስት አስቀምጣላችሁ ስልካችሁ ውስጥ ነው የምላችሁ እንግዲህ። ከዛ ትከታተላላችሁ በየጊዜው ማለት ነው። ትከታተላችሁ ዲስካውንት መቼ ለምን እነሱ ሌላ አዲስ ነገር ሲያመጡ ዲስካውንት እያደረጉ ይሄዳሉ። ይሄ ስንት እንደነበር ታውቃላችሁ? 102 ብር አለ 121 ብር ነበረ። 121 ብር ይሄ ማለት ነው መጀመሪያ ሲመጣ ማለት ነው። በዚህም አለው በቡኒ ከለር አለው በጥቁር ከለርም አለው። የአበባው አንድ አይነት ሆኖ ከለሩ ነው የሚለያየው። እኔ ግን በግል ይሄንን የወደድኩት አልዋሽም፣ በራሴ ምርጫ ማለት ነው። እና 121 ብር ነበር። ከዛ ሲል 90 ምናምን ሲገባ ሲል 70 ምናምን ገባ። ዝም ብዬ እየተከታተልኩ ባለውበት ሰዓት ምክንያቱም እኔ በጣም ስለወደድኩት ሽፎን ነው። አስባችሁታል። ነጠላ ብቻ ነው ከኔ የሚጠበቀው ማለት ነው። ነጠላ ከፈለግን በ3 አይነት ከለር ማድረግ እንችላለን። በፒንክ ማድረግ እንችላለን፣ በሰማያዊ ማድረግ እንችላለን፣ በዚህ በሎሚ ከለሩን ማድረግ እንችላለን፣ እንደ ራሳችን ምርጫ ማለት ነው። እና ይቀበላል ሶስቱ ነው። እና እየተከታተልኩ ማለት ነው ዋጋውን ማለት ነው ሺኤን ላይ በስልኬ እየገባሁኝ ሳይ መጨረሻ ላይ 60 ብር ገባ። ገብቶቻል። 60 ብር ገባ። 60 ብር ሲገባ ቆይ አሁንም ይቀንሳል እያልኩኝ ስከታተል ስንት እንደገባ ታውቃላችሁ? 45 ብር። አስባችሁ የተሰፋ ራሱን የቻለ ብታው ጨርቁ ሻካራ ነው የማይመዘዝ ምንም በቃ ምን ብዬ ነገራችሁ። መቼም የምታውቁ ልጆች እውነት መሆኑን ታረጋግጣላችሁ። ገባችሁ? እና ስንት ገዛሁት? ይሄንን 45 ብር ማለት ነው። እንግዲህ አስቡት ነው 45 ብር አንድ ሽፎን ራሱን የቻለ የተሰፋ ሁሉ ነገር ያለቀለት መግዛት ማለት ቀላል አይደለም። ለእናንተ ለራሳችሁ ስታዩት ምን ይሰማችኋል? ስለዚህ አንዳንድ ጊዜ ያው እንደዚህ እንትን ላይ የምንገዛቸው ነገሮች የኢትዮጵያ የሚሸጡ ልጆች ማለት ነው ሱቅ ያላቸው የእውነት ከሆነ በጣም ውድ ነው። በእርግጥ እነሱም ብዙ ወጪ ያለባቸው ብዙ የሚያወጡት ነገር አለ። ገባችሁ? ብዙ ይህንን ወጪ የላቸው ማለት አልችልም፣ አልዋሽም።
ግን ቢሆንም እኛ ደግሞ አቅማችን የሚችለውን ነገር ለማድረግ እንደዚህ አይነት ቦታ ብንገዛ አሁን ለምሳሌ የዚህ አይነት ከሌላም ከለል አድርገን 2 መግዛት እንችላለን ማለት ነው። እነሱ በሚሸጡት አሁን እነሱ 150 ብር ካሉ በሌላ 3 እገዛለሁ ማለት ነው። የሚገርማችሁ ከነሱ ከሚሰሩበት ገበር 100% ይሄ ይበልጣል። አልዋሽም። እኔ እኮ አሰፍቻለሁ ሽፎን እንደማሳያቸዋለሁ ወደፊት ደግሞ አምጥቼ ማለት ነው። ይሄ አሰፍቻለሁ ሽፎን ግን ገበሩ እዩት፣ ምንም የማይመዘዝ አሁን ሽፎን ስትገዙ ስታሰፉ እኔም ሳሰፋ ራሱ ገበሩ የሚሰጡን ገበር አንድ አይነት ነው ሁሉም ጋር ያለው። ፍሪጅ መረር አልኩኝ። ናይፍ ብትሄዱ ገበሩ አንድ ነው። ሮላ ብትሄዱ ገበሩ አንድ ነው። አጅማን ብትሄዱ እንደዛ ነው። ገበሮቹ ለሽፎን የሚሆነው አንድ አይነት ነው። ምንም አይነት ደረጃ እናንትን የለውም። ምናልባት ግፋ ቢል በአርቡ ጠባብ አርቡ ሰፊ በሚል እንጂ ሌላ ለውጥ የለውም። ይሄ ግን አስባችሁታል? ምንም በቃ ምንም ነገር የማይመዘዝ በጣም ምርጥ የሆነ ገበር ነው ማለት ነው። እንዳያችሁት እንግዲህ ነው ልብሱን ግን አይናይቱ ልብ ይፈርዳል ይባላል። ይህን ይመስላል። ገባችኋል? 45 ብር ነው የገዛሁት ይሄን ማለት ነው። እንግዲህ ምን ትላላችሁ? ይሄን 45 ብር መግዛት ማለት አስባችሁታል? ሺእን ላይ ማለት ነው። በየጊዜው ዲስካውንት ሲወጣ እየተከታተልኩ እንደዛ ነው የማደርገው። ብዙ ጊዜ ልብስ የምገዛው እንደዛ ነው። የምፈልገውን እንዳልኳችሁ ሰንዱቅ ውስጥ አስቀምጣለሁኝ። በምፈልግ ሰዓት ዲስካውንት ሲወጣ እገዛለሁ ማለት ነው። ምክንያቱም አስባችሁታል? እንደዛ ካልሆነ ኑሮ አይገፋም። ደግሞ አንገዛም። ከዚህ ይዘን አንሄድም ካልን ደግሞ ኢትዮጵያ መግዛት አቅሙ የለንም። አንመሻሽ። ምክንያቱም ኢትዮጵያ ኑሮ ውድ ነው። ምኑ ከምን አድርገን ነው ገና ልብስ ለመግዛት 3000 4000 ለማውጣት? አንድ ሽፎን አሁን ኢትዮጵያ ስንት ነው? እስከ 4 እስከ 5 እስከ 6000 ነው። እንደውም ከዛ በላይ ባልሆነ። ገባችሁ? ስለዚህ ከዚችው አሁን 45 ብሯን አባዟት በ40 ብር ማለት ነው። 1000 ምናምን ብር ነው። ግን እዚህ ደግሞ የሚሸጡላችሁ 200 ብር 150 ብር የሚሸጡን አባዙ ወደ 3000 ወደ 4000 ይጠጋል በኢትዮጵያ። እና ከሺእን ላይ አስባችሁ ብትገዙ ደስ ይለኛል። እኔ እውነቴን ነው። ከነሱም አትግዙም አይደለም፣ ያ ፍላጎታችሁ ነው። ግን እኔ እንደኔ ምርጫ ፍላጎት ያለው ሰው እንደዛ ቢያደርግ ብዬ ነው የምለው። ሌላ ቢቀር ደግሞ የማሳያችሁ ደግሞ ሌላ ይሄ እንዳልኳችሁ ከሺእን የገዛሁት በብትን ደግሞ ከገዛሁት ደግሞ ላሳያችሁ። በብትን እዚሁ ያለሁበት ሮላ አካባቢ የገዛሁትን እንግዲህ ምን ያህል በእኛ ላይ ምን ያህል እንደሚያተርፉብን አስባችሁታል? በጣቃ ሲገዛ ደግሞ ጣቃ ማለት ጅምላ ይሄ የተጠቀለለው ማለት ነው። እሱ ሲገዛ በጣም ነው የሚቀንስላቸው በጣም ምክንያቱም ጅምላ ነው የሚያነሱት። ከለር መርጠው በጅምላ ነው የሚያነሱት። ግን በብትን እኔ ራሱ የገዛሁት ይዩት፣ ላሳያችሁ። እውነቴን ነው የምላችሁ። አሁን 4 ሜትር ነው። አያችሁት? 4 ሜትር ነው። ይኸው እንዴት እንደሚያምር ጨርቁ። ይሁን ወደ እናንተ ላምጣው። ይህም አሁን ከለሩ በጣም ምርጥ ከለር ነው። ስንት በገዛው ጥሩ ነው። የሚገርማችሁ ነገር የእውነቴን ነው የምላችሁ። እና አያችሁት እንግዲህ ይሄ ነው ለእኔ በትክክል ይሆነኛል ማለት ነው። ስችሁትን ገና አልተሰፋም። አያችሁ እንግዲህ ከለሩ ይሄ ነው። ከለሩን በደንብ ማየት ትችላላችሁ እንዴት እንደሚያምር። የቀይና የፒንክ አበባ ነው። በጣም ነው የምታምረው ብታው በጣም። አሁን ይሄ ማለት ሰዎች ይሄ ማለት አጥፊው ነው የቁመቱ ያችሁ። ይሄ እንግዲህ ማለት ስንት እንደገዛሁት ብነግራችሁ ከምርት አታምኑኝም ነው ብላችሁ እና እንግዲህ እንድታምኑኝ ምን ማድረግ አለብኝ? በደንብ ለእናንተ እንትኑን ማሳየት ማለት ነው። ጨርቁ አያችሁት? ገና አላሰፋሁትም። አሰፋዋለሁ ብያለሁ። እንግዲህ ወደፊት ይሄ እንኳን ለማሰፋው ለእንቁጣጣሽ ነው። ለመስቀል አልኩኝ። ለፋሲካ መለብሰው ይሄንን ነው። ይሄን መለብሰው ለፋሲካ የተሰፋው ይተውተን ያለው ማለት ነው። ገና ሌላም አለ ማሳያችሁ ቤተሰቦቼ። እንግዲህ ይሄ ማለት አልተሰፋም። 4 ሜትር ነው።
እኔ ምን አስቤያለሁ መሰላችሁ? 4 ሜትር የገዛሁት እጅጌውን በዚህ አይደለም የማደርገው፣ በዚህ ሳይሆን በዚህ በፒንኩ ልሙጥ ገብቶቻል። አበባ የሌለው ለብቻ ገዛና አንድ ሜትር ለሁለት እጄ ማለት ነው። ይሄን ግን ሙሉ እንደ ጃፖኒ ቀሚስ ነው ማደርገው፣ ሽፎን ነው ማደርገው። ከዛ ጋር ያምራል ብዬ አስባለሁ። እንደዛ ለማሰፋት ነው እንደዚህ 4 ሜትር የገዛሁት ማለት ነው። 4 ሜትሩ ይበቃኛል። ከዚህ ጋራ 5 ሜትር ማለት ነው። ገባችሁ? እና ምን ያህል እንደገዛሁት ብነግራችሁ እግዚአብሔርን አታምኑኝም። የምር ግን እንዴት አያችሁት? ከለሩን እስቲ ቀረብ ላድርግላችሁ። አያችሁት? ይሄ ማለት እንግዲህ ስንት እንደገዛሁት 20 ብር ነው የገዛሁት። ታምናላችሁ? 4 ሜትር 20 ብር ነው የገዛሁት። 20 ድርሃም። እንግዲህ እንደዚህም አለ። ብዙ የማታውቁ ልጆች አላችሁ። ብዙ የማታውቁ ልጆች ገበያን ብልጠት ይፈልጋል፣ ዘዴ ይፈልጋል። ገባችሁ? ዞር ዞር ብላችሁ ማየት አለባችሁ። የቱ ጋ ነው ቆንጆ ጨርቁ? የሚገርማችሁ ነገር ግፋቢል ከሚሸጠው ጨርቅ ላይ የ2 ብር የ1 ብር ምናልባት በሜትር ለውጥ ነው ያለው። እሱ ምንድነው ትንሽ ወፈር ያለ ትንሽ ሳሳ ያለ እንጂ ጨርቅ ነው። የምሬ ነው የምላችሁ። አሰፋፉ ነው እንጂ የሚወስነው ጨርቅ ነው። እና ይሄን አሁን 4 ሜትር በ20 ብር የገዛሁት። እንግዲህ አስቡት አሁን 4 ሜትር በ20 ብር ማለት በኢትዮጵያ ስንት ነው? 10 ብሩ 40 ብር 160 ማለት ነው። 160 ብር በኢትዮጵያ። እንግዲህ ምን ትላላችሁ? የዚህን ያህል ነው ማለት ነው እንትን ገበያ ላይ የሚገኘው ማለት ነው። ግን ምንድነው ገበያ ላይ ስትገዙ ጠንቃቃ መሆን አለባችሁ፣ ነቄ መሆን አለባችሁ። ገባችሁ? አንዳንድ ጊዜ ያው ዋጋ ጨምረው እንዲህ ነው ሊሏችሁ ይችላሉ፣ አይታወቅም። ተግባባን? ስለዚህ እንትን እንድትሉ ነው የምለው፣ እንድትገዙ እላለሁኝ ቤተሰቦቼ። እና ይሄውላችሁ ይሄን ማሳያችሁ ልብስ እንግዲህ ይሄውላችሁ ይገላልከው እንዲታያችሁ ነው። አያችሁ? ይሄ አሁን 4 ሜትር በ20 ብር ገዛሁት ማለት ነው። ብታው እንትኑ ጨርቁ ጥንካሬው በጣም ጠንካራ ነው ከሚባለው በላይ። የእውነቴን ነው የምላችሁ፣ ጠንካራ ነው። ስለዚህ ግዙ ነው የምለው ቤተሰቦቼ። ወደ እናንተ ማመጣው እናንተን የሚጠቅምና እናንተን የሚያበረታታ ነው። ገባችሁ? እና እንግዲህ እንዳልኳችሁ ይሄንን በ20 ብር ከገዛሁት አስቡት። ገበሩ ስንት ነው? ገበሩ ራሱ ስንት ነው? ቆይ ግፋቢል ገበሩ 15 ብር 15 ድርሃም ቢፈጅ ነው። ማሰፊያ 30 ብር ነው። 35 ብር 30 እንደ ዲዛይኑ አይነት ነው። ዲዛይኑ እንትን ካለ እስከ 35 ብር ነው የሚሰፉላችሁ። ዝም ብሎ ኖርማል ከሆነ ደግሞ ማለት ዲዛይን ማለት እዚህ ጋር የሚደረጉ ዲዛይኖች አሉ፣ እንደዚህ ሽብሽብ የሚደረጉ ገብቷል። ለእነሱ ብዙ ወጪ የማያስወጣቸው የማያደክማቸው ከሆነ ብዙም አያስቸግሩም የሚሰፉት ሰዎች ማለት ነው። እና ማሰፊያ 30 ብር እንበለው ወይም 35 15 ብር ገበር 50 ብር፣ ይሄ 20 ብር 70 ብር ማለት ነው። አስባችሁታል? እንግዲህ አስቡት ከሺኤን ላይ ራሱ የገዛሁት ሁሉን ነገር ያጠናቀቀ ከዚህ ከገዛሁት በታች ነው ማለት ነው። ማነው ብሩ ማለት ነው። እንግዲህ አስቡት ታዲያ የቱ ይሻላል ነው የምትሉት? ሺኤን አይሻልም? ሺኤን ይሻላል። እንግዲህ አስቡት። ይሄው ከለሮች ብትፈልጉ የፈለጋችሁት ከለር አለ። ሺኤን በጣም ምርጥ ልብሶች አላቸው። በጣም ለእናቶች የሚሆን ቀሚስ ማለት ነው። ስለዚህ ይህንን ነገር እንድትጠቀሙ ብዬ ነው ወደ እናንተ የመጣሁት ቤተሰቦቼ። ሌላም አለ እያልኩ እያመጣሁ ነው። እንግዲህ ይሁት እንግዲህ እኔ በእርግጥ ነው ወድጄዋለሁ ከለሩን፣ ያው ሰው ፍላጎቱ ነው። ይህም 4 ሜትር ነው። እንግዲህ ብትን ጨርቅ ገዝተሽ ትላላችሁ። ግድ ይላል እኮ ወደ ሀገር ስትሄዱ ሀገር ቤት እውነቴ ነው ለመልበስ አሰፍቶ ለመልበስ ብዙ ችግር አለ። እንግዲህ ይሄ ራሱ በጣም ያምራል በጣም በተለይ ሲሰፋማ ከነገበሩ ይኸው ገበርም አለው። ይኸው ገበሩ እንግዲህ ሁላችሁ እንደዚህ ማለት ነው። ያያችሁት ምን ያህል እንደሚያምር
እና ብዙም ድምቀት የሌለው ብዙም እንትን የሌለው ስለሆነ ያምራል። ይኸው እንደምታዩት ገበሩ ይሄ እሱ ነው። በዛኛው ገበር አልገዛሁለትም ገና። ይኸውላችሁ ገበሩ ማለት ነው 2 ሜትር እና ቤተሰቦቼ ይሄም ራሱ እንደዛው የተገዛው ማለት ነው። ይሄ እንደው ከነገበሩ 30 ብር ነው የገዛሁት ጠቅላላ ማለት ነው። ምክንያቱም አንዳንድ ጊዜ ብዙ ደንበኛ ስትሆኑ ሌላም ሰዎች ይዛችሁ ስትሄዱ ለእናንተ ትንሽ አስተያየት ያደርጋሉ። ምክንያቱም እንትን የሚገዛ ሰው ይዤ ሄጃለሁ ደንበኛ ማለት ነው። ገባችሁ? አሁን እንትን ነገረ ስራው ልክ እንደ መሶበ ወርቅ ነገር ነው። እንደ ሀገራችን ሰፌድ ማለት ነው። መሶብ በጣም ያምራል ከምር ይሁትስ ያችሁት እና ቤተሰቦቼ እንደዚህ እየገዛችሁ ብታሰፉ ጥሩ ነው የምለው። እንትን ካላችሁ ማለት ነው ጊዜ ካላችሁ ቦታ ካላችሁ ወይ አንዳንድ ልጆች ሩቅ ቦታ ትሆኑና እንደ ገበያ የሌለበት ቦታ ትሆናላችሁ። አንዳንድ ልጆች ደግሞ ማዳም አትፈቅድም። ይሄ የታወቀ ነው። ቆይ ደግሞ እስኪ ሌላ እንትን ካለ ደግሞ ላሳያችሁ። እሺ አሳያችሁ። እንግዲህ ቤተሰቦች ዛሬ የገዛሁትን ሁሉ ወደ እናንተ ነው የማሳየው ማለት ነው። አሁን ደግሞ ከሽፎን ውጭ ነው። ይሄ ደግሞ ያው እንግዲህ እናያችሁት። ይሄ አሁን ሺኤን ነው። ምን አለ መሰላችሁ አሁን ከለሩ እንዴት ያምራል! በቪዲዮ ሳየው ማለት ነው ከእናንተ ጋር እያወራው ማለት ነው። ይኸውላችሁ አያችሁ። ይሄ ማለት እንግዲህ ከላይ እንደዚህ የምትለበስ ነች። አያችሁ ቢጠበኝም ያው ለልጆች ስለገዛሁት ወፍራም ላይ አያችሁት። ያው ቢጠብም ለእናንተ ለማሳየት ነው። ይኸውት እንዴት እንደሚያምር ዋው! ከለሩ ደስ ይላል። ስንት ቢገዛ ጥሩ ነው? ሺኤን ነው እንግዲህ ያስባችሁታል። ሺኤን እኮ ራሱ እንትን ባለ ሰዓት ሌላ አዳዲስ እቃ ምናምን ሲያመጣ ዲስካውንት ያወጣል። በጣም ዲስካውንት ያወጣል። ከዛ ከዲስካውንቱ ደግሞ በራሱ በኩል ካልተሸጠለት አውጥቶ ለእነዚህ ለቸርቻሪዎች ደግሞ ሱቅ ውስጥ ያከፋፍላል በርካሽ ማለት ነው። እና እቺ ስንት እንደገዛችሁ ነግራችሁ ይዋት እስቲ ይዋት። አሁን 10 ብር ነው የተገዛችው። የምር እቺም እርግጠኛ ነኝ እንደምትወዱት ነው። እንደገና አስቡት ደግሞ ሁላችሁ ይሄማ በጣም እንዴት እንደወደድኩት ይሁት ፋሽን በቃ የሆነ እንትንነቱ ደስ ይላል። አያችሁ እንደዚህ ሙሉ ቱታ ነው የሚለበሰው። አያችሁት? ይሄ በእንትን በስኒከር ጫማ በጣም ያምራል። ጥቁርም ቢሆን ቆንጆ ነው። ደግሞ ሌላ ለምጣላችሁ ይሄ ራሱ አያችሁ። ይሄን አሁን ይሄንን 10 ብር ነው የተገዛው። ይሄ ራሱ ሺኤን ነው። ይሄው ሺኤን ራሱ እንትን ያወጣል፣ ዲስካውንት ያወጣል። ገብታችሁ ሺኤን ላይ እንትን ማለት ብቻ ሰርች እያደረጋችሁ ዲስካውንት ምን ይላል ከዛ 85 በመቶ 90 በመቶ ዲስካውንት የሚለውን እሱን ስትነኩት ያስገባችኋል። እና አሁን አስቡት እንግዲህ አሁን ይሄም ራሱ ሺኤን ነው። ይሄው እንድታምኑ ማለት ነው። ሺኤን ይሄው ታያችሁ እንዴት እንደምታምር ይሄ ብቻውን ቆንጆ ነች። በጉርድ ቀሚስም በሱሪም ብትለበስ በጣም ታምራለች። የምር ደግሞ ሌላም ላምጣላችሁና ላሳያችሁ። ይኸውላችሁ ይሄም ሺኤን ነው። እዩት እቺ ቢጃማ እንዴት እንደምታምር ብታው በእውነት ነው የምላችሁ። ይዋት እንዴት እንደምታምር ይሄው ሺኤን ነው። ይሄም ሺኤን ይላል። እኔ እንድታምኑኝ ነው ወደ እናንተ ማመጣው። ገባችሁ? እና ይዋት እቺ ለወጣት ልጆች ታያችሁት እንዴት እንደሚያምር። ደግሞ የሚገርማችሁ ነገር ጨርቁ ራሱ ጨርቁ ጥንካሬው በጣም አስባችሁታል።
ይሄ ራሱ ደግሞ ሌላም አለ ገና ብዙ የምታዩት ብርሽን በዚህ ነው የጨረስሽው በሉኝ። ይሄም ሺኤን ነው። ያው እንግዲህ አያችሁት? እቺ አሁን ታይት ታደርጉና በታይት በሙቀት ሰዓት ነው በታይት አድርጋችሁ እችን በአዲዳስ ጫማ ዋው እንዴት እንደምታምር ዋት እንግዲህ አያችሁ። ይሄ ሁሉ እንግዲህ ለቤተሰብ ለልጅ ነው የሚገዛው። ይሄ ራሱ አያችሁ ደግሞ ሌላ አለ ይመጣል። ይሄም ራሱን የቻለ ነው። ሺኤን ነው። በምችማ ፋሽንም ነገር ነች። አያችኋት? ተካፋች ነች። በሙቀት ሰዓት ትለበሳለች ማለት ነው። እና እቺ ራሷ አያችኋት? ከላይ አላባሽ ነች። ዋች ቆለፋት ከፌስታል ውስጥ ስላደረኩት እንትን ብሏል። እና ከዚህ ሀገር ወደ ኢትዮጵያ ማለት ነው ወደ ኢትዮጵያ የምትፈልጉት እቃ ካለ ሺኤን ላይ አሁን ሰርች አድርጋችሁ ኢትዮጵያ ራሱ ሺኤን ብላችሁ ገብታችሁ ማየት ትችላላችሁ። ከዛ የምትፈልጉት እቃ ካለ ይሄን እቃ እንፈልጋለን ላኪልኝ ብትሉኝ በእውነት ነው የምላችሁ ልካለሁ። የምትፈልጉትን ነገር ያያችሁ። ይሄ ራሱ እንዴት እንደሚያምር በጣም ታምራለች በጂንስ ሱሪ። ሌላ ደግሞ ይላችሁ እስቲ ወደዚህ እያልኩ ነው ማሳያችሁ። እንግዲህ አያችሁ ይሄ ራሱ ምን ማለት ነው? ወደጆ ልሞት አያችሁ ሲያምር ብታው። ይሄ ራሱ ሁሉም ምላችሁ 10 ብር ነው። እንግዲህ አሁን ዋናው ላይ ግን ብትገቡና እንትን ብትሉ 50 ብር 40 ብር 30 ብር እንደዛ ነው። ሺኤን መጀመሪያ ላይ ሲያመጣ እንደዛ ነው የሚያደርገው። ነው እንግዲህ ራሱ በጣም የሚያምር ነው። በጣም ቆንጆ እቃ ነው ማለት ነው የምትሉት። እና እንግዲህ ቤተሰቦቼ ገና አለ ይወጣችሁ። አሁን ይሄ ራሱ ቲሸርት ይሄ ለኔ ለወፍራም ነው የሚሆነው። ያያችሁት? የሚገርማችሁ እንትኑ ጨርቁ በጣም ምርጥ ኮተን ነው። ሙቀት አይስብም፣ ቅዝቃዜ አይስብም። ሰውነታችን ላይ ሌላ ሽታ ጠረን አያመጣም። ምክንያቱም አንዳንድ ልብሶች እንደዛ አይነት ባህሪ ያላቸው፣ ይሄ ግን በጣም ኮተን ነው፣ ሙቀት አለ። በቃ ኖርማል እንደምንለብሰው ማለት ነው። ይህም ሺኤን እንዳያችሁት ሺኤን ይላል እዚህ ጋር ሺኤን ይላል። እና ይኸውላችሁ ይህን ይመስላል ቤተሰቦቼ። ይሄ እንኳን ለኔ ነው፣ ትልቅ ነው፣ የወፍራም ሴት ነው እና በጣም ምርጥ ነው የምላችሁ። ይሄም 10 ብር ነው እንግዲህ ሺኤን ነው ይሄን ዲስካውንት ያመጣው ማለት ነው። ይሄ ስራ አያችሁ ይሄ እቺ እንደ ኮትም እንደ ሸሚዝም ትለበሳለች። አያችሁ ከለሯ በጣም ነው የምታምረው። ሲዋት እኔ ከለር በጣም ምርጫ አውቃለሁ። ራሴን ማድነቅ ሳይሆን ከለር ጎበዝ ነኝ። እንግዲህ እስካሁን ካያችሁት ራሱ አሪፍ ነው እንደምትሉኝ አምናለሁ። ይሄው እቺም ሺኤን ነች። ይሄው ሺኤን እንግዲህ ወደ እናንተ ማምጣት ግዴታ ስለሆነ ነው። ይኸውላችሁ አያችሁ እቺ ቀሚስ እንዴት እንደምታምር። እቺ ማለት እንዳልኳችሁ ወይ በአዲዳስ ቀሚስ ጫማ ወይም በነጠላ ጫማ። ግን ያው አጭር ስለሆነች አጭር የሚለብሱ ልጆች ችግር የለም። ግን በአንዳንድ ልጆች ደግሞ እንደዛ መልበስ የማይፈልጉ በአጭሯ ታይት ገብታችኋል። ጉልበታችሁ ጋር ማን ነው ታች እግራችሁ ጋር ያልደረሰ ታይት አጭር እንደዚህ ትንሽ ማለት ነው። እንደዚች ዋው ነች። እንዴት እንደምታምር ቀሚሷ አያችሁ። ደስ የምትለች የበጋ ልብስ ነች። በጋ ላይ የሚለበስ ነው። እሺ ደግሞ ሌላ ይላችሁ ይመጣል እንግዲህ በእያንዳንዱ። እሺ እችት ይኸው እችም እናንተን ለማሳለ እንድታምኑ በሚል ነው ሺኤን መሆኑን ማስረዳችሁ። ይኸውላችሁ እዚህ ጋር ሺኤን ይላል። አንዱ ብያለሁ እና ይኸውላችሁ ይሄ ራሱ ከለሩ ራሱ በዛብ እንትን ውስጥ ሳሳያችሁ እንዴት እንደሚያምር ከለሩ ታያችሁት። አሁን ይሄ ይኸውላችሁ ራሱ ዋናው ላይ ሺኤን ከነሱ ስትገዙ ምን አለ መሰላችሁ 25 ብር 30 ብር 35 ብር መጀመሪያ ማለት ነው። ከዛ በኋላ አልሸጥ ብሎ ተመርጦ ደግሞ እንደገና ዲስካውንት ይወጣል። ምክንያቱም ያው ሰው እንዳጋጠመው ነው። ምናልባት አንዱ ይሄን እገዛለሁ ብሎ ሌላ ሊገዛ ይችላል። ያ የሰው ፍላጎት ነው። ስለዚህ በቃ እንደዚህ ሺኤን ደግሞ ብር በሚፈልግ ካምፓኒው
አውጥቶ ዲስካውንት እንትን ይላል። አሁን ይሄን 10 ብር ነው የገዛሁት። አስባችሁታል? ይሄን ሁሉ የገዛሁት 10 ብር ነው። እንደገና ደግሞ ይኸውላችሁ ሌላ ደግሞ አለ። ይሄማ ወጣቶች ፋሽን ነው። አያችሁ እንዴት እንደሚያምር። እዚህ ጋር ተካፋች አላት። ይወት ስዊት ይላል። ይኸውላችሁ ይሄ ማለት ነው። እዚህ ጋር ተካፋች አላት ሹራብ። እሺ ደግሞ ሌላ ደግሞ መጣላችሁ። ዛሬ አያልቅም። ብሬ የሚያልቀው በዚህ ነው። በልብስ ነው ብሬ የሚያልቀው። ይኸውላችሁ እቺን እስቲ ይወት እንደምትወዷት እርግጠኛ ነኝ። አያችኋት? ቁልፏ ከኋላ ነች፣ እንደ ፋሽን ማለት ነው። እንደ ፋሽን የተደረገችው እንጂ እንትን አቀም ያያችሁ ሺኤን ሲል ይታያቸዋል ብዬ አስባለሁ። እንግዲህ ይኸውላችሁ ይህን የመሳሰሉ ልብሶች በ10 ብር መግዛት ቀላል አይደለም። ተስፋችሁታል? ይኸውላችሁ እንዴት እንደሚያማምሩ እነዚህ ቲሸርቶች ማለት ነው። ይህም ሺኤን ነው። ሁሉም ሺኤን ላይ ነው ማለት እንደዚህ አምጥተው ሱቅ ውስጥ ሲሸጡ ነው የገዛሁት እንጂ ከሺኤን ጠልብማ ማነው በትእዛዝማ ቢሆን ሺኤን ይሄ ራሱ ወደ 300 ብር አላገኘውም። የሚገርማችሁ ነገር ወላችሁ ይሄም አለ እንደምታዩት። ይሄም ራሱ ሺኤን ነው። በጣም የሚያምር ቲሸርት ነው። ሴት ነው። ሞዴል ማምጣላችሁ ሺኤን ይኸውላችሁ አያችሁ እንዴት እንደሚያማምሩ እና ቤተሰቦቼ እንደዚህ በርካሽ መግዛት እያለ እኛ ከሱቅ እየሄድን የማይሆን ዋጋ እያወጣን ብራችንን መክሰር ለምን አስፈለገ? ይኸው እንደዚህ የምትፈልጉት እቃ አለ ይኸውላችሁ እንደዚህ ማለት ነው። እና ብራችሁን አትክሰሩ ነው የምለው እኔ ያው በእርግጥ ሰው ፍላጎቱ ነው፣ ግን እንትን በሉ ስልካችሁ ላይ ተመልከቱ፣ ተመራመሩ። የት ነው የሚረክሰው? የቱ ጋር አገኛለሁ? አሁን በጣም የምነግራችሁ ነገር ኢማራት ውስጥ በጣም ልብስ፣ ጫማ እርክስ ብሏል። የተወደደው ወርቅ ነው። የሚገርማችሁ ብትችሉ ልብስ መግዛት አንፈልግም ካላችሁ ወርቅ ግዙ። ወርቅ ባንክ ቤት ብራችሁ እንዳስቀመጣችሁ ነው የምትቆጥሩት። ገባችሁ? ወርቅ ነው የሚያዋጣው። ልብስ በእርግጥ አትግዙ አይባልም። የሆነ የምትለብሱት ነገር ግዴታ ያስፈልጋችኋል። ግን ቢሆንም በተለየ ነገር ግን ወርቅ ብትገዙ ጥሩ ነው እንጂ ልብስ፣ ጫማ እነዛ ብራንድ የተባሉት ሁሉ ዛሬ አውጥተው በርካሽ ነው የሚሸጡት። አሁን ይህን የመሳሰለ ሺኤን በ10 ብር ሲሸጥ አስቧችሁታል? ይህንን እዛ ኦንላይን ላይ ግን ብታዙ ግን 30-40 ብር ነው የሚላችሁ ራሱ ሺኤን እንትን የሚያወጣው ማለት ነው፣ ፕራይሱን የሚያወጣው። ገባችሁ? አሁን እነዚህ የመሳሰሉ አሁን እነዚህ ለወጣቶች በጣም ቆንጆ ነው ለሚለብሱ ማለት ነው። ተግባባ? እና ወደ እናንተ ይዤ የመጣሁት ምንድን ነው እንዳትበሉ በሚል ነው። እኔ እነዛንም የሚሸጡትን በውድ ሸጡ ብዬ መቃወሜ ሳይሆን ተቃውሞ ሳይሆን ብር ጠፍቷል። እናቴ ብር ተወዷል። የሆነት የምላቸው አሁንማ ቢዝነሱ ዱባይ ላይ አበሻ አጧጥፎታል። ይሄ ሞኝ የእንትን የማዳም ቅመም አለች ምስኪን ከቤት የማትወጣ አንድ ጀበና 100 ብር እያሉ አንድ ጀበና ስባችሁታል 100 ብር እያሉ እየሸጡ እነሱ ይከብራሉ። የማዳም ቅመም ግን ቁልቁል ትሄዳለች። አስባችሁታል ቤተሰቦቼ? ማንም ሰው በሰው ቤት ሰርቶ የሚኖር ሰው ደግሞ ለፍቶ ነው። ያንን ግንዛቤ በእርግጥ እነሱም ሲያመጡ ብዙ ወጪ ያለባቸው ብዙ ነገር አለ፣ መሰበር አለ፣ ስንት ነገር አለ። ግን ቢሆንም ዋጋውን ባመጣጠነ ነገር ቢሆን ጥሩ ነው። በመተዛዘን የማዳም ቅመሞችም እኮ ግማሹ እኮ 800 ብር 900 ብር የሚበላም አለ፣ 2000 የሚበላ አለ። 2000 እና 900 ብር የሚበላ እኩል ነው እንዴ? አይደለም። እንተሳሰብ እንጂ ቤተሰቦቼ። እና ይሄንን የምላችሁ ምንድን ነው እንደዚህ ልብስ ለመግዛት ሀሳብ ያላችሁ ሰዎች
ብራችሁ በሆነ ባልሆነ አታባክኑ ለማለት ፈልጌ ነው። በመጠኑ ገዝታችሁ የሚሆናችሁን ነገር የአንድ 200 የ300 ብር ልብስ ከገዛችሁ በቂ ነው። ሌላውን ወርቅ ነው መግዛት ያለባችሁ። እና እንዳልኳችሁ ቤተሰቦቼ ወርቅ ብትገዙ ይሻላል ነው የምለው እንጂ ልብስ ያው የተወሰነ ያስፈልጋል፣ ግን ሽፎንም የተወሰነ ያስፈልጋል። ልብስም ቲሸርትም ሱሪ ምናምን የተወሰነ፣ ግን ሳታበዙ። የበለጠ ግን መግዛት ያለባችሁ ወርቅ ነው። ምክንያቱም ልብስም ሳትለብሱ አትኖሩም መቼም። ልብስ አትግዙ ምናምን ማለት ብዙም አይመቸኝም እኔ፣ ምክንያቱም የተወሰነ ያስፈልጋል እንደ ሰው ማለት ነው። በተረፈ ግን ወርቅ ብትገዙ ተመራጭነት አለው ማለት ነው። አያችሁት? ይሄንን በጣም ነው የሚያምረው የእውነት። እና ያው እኔ አንደኛም ለቤተሰብም ስለሆነ የምገዛው ለልጆች ማለት ነው፣ ለልጆቼ ዩቱብ የምሰራው ራሱ ለልጆቼ ነው፣ ለእነሱ ብዬ ነው የላቸው። ምንም አላዋጣም። ያረብ ሀገር ብር መያዝ አልተቻለም የምር። እኔ አሁን እንደ ሌሎቹ ልጆች እንደዚህ ሰርቼ ዩቱቤን እዚህ ካጠናከርኩ በኋላ ወደ አገር ስገባ እዛ ከቤተሰብ ጋር ከልጆቼ ጋር ለመስራት ፈልጌ ነው። ምክንያቱም ምንም አይነት ገቢ የለም ኢትዮጵያ ውስጥ። ዩቱብ ትንሽ ከሌላው እንትን ዩቱብ ይሻላል። ምክንያቱም ተመልካች ካለ ኦዲየንስ ካለ ዩቱብ ይከፍላል። ዩቱብ በደንብ ይከፍላል። እውነቴን ነው የምላችሁ። እንኳን እነዚህ ትልልቆቹን ቀርቶ እኛ ትንንሾቹን ራሱ በትንንሽ ራሱ የሚሰሩት ራሱ ይከፍላቸዋል። ገባችሁ? እኔ እንኳን ገና ትንሽ 1500 ሰዓት ይቀረኛል ለመሙላት ማለት ነው። ሰዓቴ ሊሞላ 4000 ሊሞላ 2500 ነው አሁን አለኝ ማለት ነው። ያው ታውቃላችሁ ወጣ ያለ ነገር ስለማልሰራ ብዙም ተመልካች አይኖርም። ሰው ወጣ ያለ ይሄ መሰዳደብ ያሉና አጉላጉል ነገር መነጋገር ነው የሚፈልገው። ለምን እንደሆነ አላውቅም። ብንችል እንደውም እንደዚህ የሚሰሩትን ሰዎች ልናስቆም ይገባል እንጂ እንደዚህ ጥሩ ጥሩ ነገር መልዕክት ያለው ነገር የሚሰሩትን ልጆች ብናበረታታ ጥሩ ነው። አሁን እኔ በእርግጥ ለእነሱ ሌላ ነገር ማሰብ ሳይሆን ያ ነገርን አላበረታታውም። ምክንያቱም ተመልካቹ ምንድን ነው የሚማረው፣ ልጆች ምንድን ነው የሚማሩት የሚለው ነገር አለ። ገባችሁ? ግን እንደዚህ አይነት ነገር እንደዚህ ስላለው ነገር ስለኛ፣ ስለ ስራችን፣ ስለ ማዳም ቅመሞች ስላለው ሁኔታ እንዴት አድርገን ህይወትን ማሸነፍ የምንችለው የሚለውን ነገር ብንማማር የእውነቴን ነው የምላችሁ ጥሩ ነው ብዬ እላለሁ። ለመጪው ትውልድም ትምህርት ነው እንላለን። ግን አሁን በቃ ብዙ ነገር የሚታየው ዩቱብ ላይ የሚያስጠላ ነገር ነው። በእውነት ነው የምላችሁ። በቃ ይህ ፕራንክ በሚባል ሰበብ ባልና ሚስት መጨቃጨቅ፣ መደባደብ። እኔ አሁን ሁለት ሰዎች የእውነት ነው የምላችሁ እግዚአብሔር በሚያውቀው በህይወቴ አስቤያቸው ገመቻቸው ማላውቀው ሰዎች እኛ እኮ ተለያይተናል፣ እንደዚህ ይደበድበኛል፣ ትደበድበኛለች። እንደውም ለሌላው ትምህርት የሚሆኑ ነበር የሚመስለኝ። ግን እነሱ ለካ ሌላ ችግር ውስጥ ናቸው። የሚገርማቸው ነገር እና ቤተሰቦቼ ከነዚህ አይነት ነገር ብንወጣ ጥሩ ነው። ጥሩ ጥሩ ነገር ብንሰራ ብዬ እላለሁኝ። ያ ነው ለትውልድም ጠቃሚነት አለው ብዬ የምለው እንጂ ይሄ ዩቲዩብን ለማሳደግ እንደዚህ ለማድረግ ብሎ ያሁን አጉል ነገር መስራት። በመሀልም እኮ መሳሳትን ይመጣል። ቪዲዮ የያዘው ነገር ደግሞ እውነቴን ነው የምላችሁ ጥሩ አይደለም፣ አይለቅም። መቼም እንትን ብታደርጉት ድሌት ብታደርጉት ተመልካች እንትናችሁ ዩቲዩባችሁ እንዳለ ይወርዳል፣ ይቀንሳል። ገባችሁ? እና አጉል ነገር ባትሰሩ ተከባብራችሁ በቃ የሚሆነውን ነገር ብትሰሩ ተመልካቹም ራሱ እንደዚህ አይነትን ነገር ባይደግፍ ባያይ፣ እውነቴን ነው የምላችሁ ብዬ እላለሁኝ፣ እንደኔ ማለት ነው። ገባችሁ?
እንግዲህ ዛሬ ደግሞ ሁላችሁ በብዙ ሀሳብ መጥቻለሁኝ። እንደምታዩት ይኸው አስተካክያለሁ። ይኸው እንደዚህም አለ። ሌሎችም ታጥፈዋል። አሁን ደግሞ ወደ ሌላ ነገር ነው የምመጣላችሁ። እንግዲህ ዛሬ ማሳያችሁ ነገር ሁሉ ደስ ይላል። ታውቃላችሁ ብዙ ስታወሩ እኮ ውሃ ይጠማል። ከምር እግዚአብሔርን እንዴት ውሃ እንደሚጠማ የጉሮሮ እንዴት እንደሚደርቅ እና ላሳያችሁ ደግሞ ምን ቢመስላችሁ ነው ማሳያችሁ ነው። እዩ ይሄንን ማለት ነው። አያችሁ ይሄንን ምንጣፍ ደግሞ አጥፌ ላሳያችሁ ቁመቱን በደንብ እንድታዩ ማለት ነው። 120 በ180 ሴንቲሜትር ይላል። 120 ማለት ይሄ ነው። 120 180 ደግሞ ይሄ ነው። አስባችኋል? በጣም ምርጥ ትንሽ አይባልም። እንግዲህ አያችሁ ይሄ እርግጠኛ ነኝ ከለሩ እንደምትወዱት ነው። ያው ከለሩ ያምራል። የሚገርማችሁ ያው ፕራይሱን ከእናንተ አልደብቅም። የት አለ ይኸውላችሁ ፕራይሱ። ቆይ እንደዚህ ነው እናንተ የሚያሳየው ማለት ነው። ስንት ይላል መሰላችሁ? 19 ብር ከ99 ፊልስ ይላል። 20 ብር ማለት 20 ድራም ነው የተገዛው። ብታው ጥንካሬ ምን ብዬ ልንገራችሁ። ለዚህ ላይ ከለሩ እንደሚያምር አስባችሁታል? የአልጋ ልብስ ነው የሚመስለው እና ይሄ 20 ብር ነው የተገዛው። እና እንደዚህ ቀነስ ያሉ ነገሮች ቦታ ላይ አሁን ለምሳሌ ከዚህ ትንሽ ከፍ ያለ 25 ብር፣ ከዚህ ትንሽ ደግሞ ትለውጥ ካለ ደግሞ 30 ብር። በቃ በቂያችን ነው። ደግሞ ይሄ ጥፍጥፍ አድርገን ካርቶን ውስጥ ግብት ይላል። እንደሌላው የሚያስቸግር አይደለም። ይሄ እንደ ቱርኩ ጠንከራው አይደለም፣ ግን እንትንነቱ ለስላሴው ምኑ አንድ አይነት ታየው ምንም። በዚህም አሁን ይሄን ዲዛይን ስለወደድኩት ነው። ሌላም ዲዛይን አለ በፈለጋችሁት ምርጫ ማለት ነው። እና ይኸውላችሁ ውስጡ ራሱ በጣም ምርጥ እና አሁን 20 ብር የተገዛው እንግዲህ እንዴት እንደማጣጥፈው ማለት ነው። እያችሁ እንግዲህ 20 ብር ማለት ስንት ነው? 20 ብር 160 ብር። አሁን ኢትዮጵያ 160 አይገኝም። በእርግጥ ኪሎ አለ። አሁን ይሄ 1 ኪሎ አይሞላም። ክፋለ 1 ኪሎ ቢሆን ነው። 1 ኪሎ ቢሆንም ኪሎ ስላነሰ እቃው ዝም ብሎ እንዳይመስላችሁ በጣም ምርጥ ነው። የእውነቴን ነው የምላችሁ። እኔ መጥፎ ነገር ወይም እንደዚህ ተሳስቶ እቃ መግዛት አላውቅም። ለምን አንድን እቃ ለመግዛት ከፈለኩ 5-6 ጊዜ ነው እንትን የምለው ቦታውን የማጣራው። እንዴት ነው ምኑ ላይ ነው ቁንጅን ነው ምኑ ላይ ነው እንደዚህ ሆነው እስቲ የትኛው ነው በቃ በጣም እፈትሻለሁ። አልዋሻችሁም። በጣም በዝም ብሎ ብር መክሰር አልወድም እና አምኜበት ነው የምገዛው ማለት ነው። ገባችሁ? እና ይኸውላችሁ ይህን ይመስላል እንግዲህ እናንተም የምትፈልጉ ልጆች ካርጎ ማድረግ የምትፈልጉ ልጆች ቀስ እያላችሁ ስትወጡ መግዛቱን ባዶ እጃችሁን አትመለሱ። ግን እቃ አጣርታችሁ ማየት አለባችሁ በደንብ። ይሄ እቃ እንዴት ነው አገላባችሁ። እዚህ ሀገር ደግሞ ደስ ከሚለው ነገር እንዳበሻ አይደለም። እንዳበሻ ኢትዮጵያ ውስጥ እንዳለ አይደለም። በቃ ስራ ያተነካክ የሚሉሽ አይደለም። እዚህ እንደፈለግሽ ነው። እንደፈለግሽ ስትፈልጊ እዛው ወዲያው ገዝተሽ እዛው መተው ትችያለሽ። ይሄ በጣም ነፃነት ያለው ሀገር ስለሆነ መብትሽ ተጠብቆ ነው እንትን የምትይው ማለት ነው የምትኖሪው። አንቺም የሰውን መብት ጠብቀሽ ማለት ነው። ተግባባን? ስለዚህ የምትፈልጉትን እቃ በጊዜ ወጥታችሁ በቃ እንዲህ መሆን ከተባለ ሄዳችሁ በደንብ አረጋግጣችሁ ከአንዱ ሱቅ ጎን ለጎን የሆነ ሱቅ ራሱ ገበያው ልዩነት አለው። እቃው አንድ አይነት ቢሆን አንዱ ጋር ይቀንሳል፣ አንዱ ጋር ይጨምራል። ያ የእነሱ የእቃ አገባባቸው ነው። በምን ያህል ሳንቲም እንዳስገቡት እነሱ ናቸው የሚያውቁት እንጂ እቃው ምንም አይነት ልዩነት የለውም። ለምሳሌ አሁን ይህን ሮላ ገዛሁት ብላችሁ ነገ ዱባይ ሞል ብሄድ አገኘዋለሁ፣ ተመሳሳይ ነው። ዱባይ ሞል ደግሞ ብትሄዱ ዋጋው ይጨምራል። ምክንያቱም ሞል ትልቅ ስለሆነ በጣም ታዋቂ ስለሆነ በጣም የሀገሪቷን ግዙፍ ሞል ስለሆነ እነሱም ሲከራዩት ውድ ነው። ተግባባን? ግን ሮላ ብገዛው ደግሞ በጣም የደከመ ቦታ ነው።
ሱቆቹ ተመጣጣኝና ለገንዘባቸው መጠን አነስተኛ ገንዘብ ላላቸው ሰዎች ወይም ወዲያው ለመቀያየር የሚፈልጉ ሰዎች ናቸው እዛ የሚሰሩት እንጂ እቃ ከአንዱ እቃ ምንም አይነት ልዩነት የለውም። እቃው ምንድነው እንደ እንትኑ እንደ ኳሊቲነቱ ለምሳሌ አዲዳስ ናይክ ምናምን እንደሚባለው የዛን ያህል እንትን አለው እንጂ ምንም አይነት ችግር የለውም። ተግባባን። ይሄንን እንዳልኳቸው ዱባይ ሙል ካለ አገኘዋለሁ። ያ ምንድነው ሻጩ አምጥቶ እስካገባ ድረስ እቃው ኳሊቲ ነው የትም ሆነ ከገዛሁት ማለት ነው። ተግባባን። እንደዛ አሁን ለምሳሌ ናይክ ብላችሁ ትገባላችሁ። አዎ የሆነ ነገር ያምራል፣ ግን ከመቀደድ ከመበላሸት ምንም የሚያድነው ነገር የለም። ሮላ ብትገዙ እሱም እንደዛው ማለት ነው። ተግባባን። ያ ምንድነው ነጋዴ እቃውን በምን ያህል አስገባው በሚል ነው። ምን ያህል አስገብቶ ምን ያህል እንደሚያዋጣው ራሱ ያውቃል እንጂ ነጋዴው ሌላ ምንም አይነት ችግር የለውም። እርግጥ አዎ ናይክ ብትሉ ናይክ ኦሪጂናል አለ፣ ናይክ ደግሞ እንትን አለ እዚህ ሁሉም ሀገር ማለት ነው። ግን ምንድነው ሰከንድ ራሱ ብትገዙ ማለት ኦሪጂናል እና ኦሪጂናል ያልሆነው ደግሞ ብትገዙ ብዙም አይነት ልዩነት የላቸውም። የተወሰነች ነገር ልዩነት ያላቸው። ያ ደግሞ ምንድነው የገንዘባችሁ መጠን ነው፣ የአቅማችሁ መጠን ነው የሚወስነው ማለት ነው። ተግባባን። አንዳንድ ጊዜ ቆንጆ እቃ የሆነና ሞል ውስጥ ሲቀመጥ ኦቨር ትርፍ የሚፈልግ አለ። ምክንያቱም የቤት ኪራይ ያለ፣ ሰራተኛ ያለ፣ የብዙ ነገር ጣጣ አለባቸው፣ ዲኮር ማድረጊያ ምናምን። ገባችሁ? ሰው እንዳገባቡ ነው እቃው እንጂ እቃ ሮላም ገዛችሁ ዱባይም ሞልም ገዛችሁ አንድ ነው ለማለት ነው። ተግባባ። ምክንያቱም እኔ ያላመንኩበትን ስለማልናገር ነው፣ ያላመንኩበትንም ስለማልገዛ ነው። እንግዲህ እኔ ይህንን ትወዱታላችሁ ብዬ እርግጠኝነት አምናለሁ፣ እንደኔ ማለት ነው። ተምር እና ወድጄዋለሁ። እኔም እናንተም እንደዚህ ቀለል ያለ ገዝታችሁ ሻንጣ ውስጥ የሚገባ ብታደርጉ ጥሩ ነው ነው የምለው። ሻንጣ ውስጥም ካርቶን ውስጥም ሲገባ እንትን አይላችሁም፣ ቦታ አይዝባችሁ። አሁን እኛ በፊት መጀመሪያ ጊዜ ካርጎ ስናደርግ እንደዚህ አይነት ነገሮች ብዙም የሉም ነበር። ይሄ ወፍራሙ ነበር የሚመጣው እዚህ ሀገር ማለት ነው። የዛን ጊዜ በጣም ቢዝነስ አለ እዚህ ሀገር፣ በጣም ይሰራል፣ በጣም እንደ ልብ ነው። ምን ብዬ ልንገራችሁ። እኛም ስራ አንድ ቦታ ካጣን አንድ ቦታ ስራ በሽ ነው እንገባለን። ደግሞ በቀላል ደሞዝ አንገባም። ከዛ ልክ ካርጎ ስናደርግ ተጠቅልሎ ለብቻው ነው እንጂ ካርቶን ውስጥ መግባት አይችልም። ተጠቅልሎ ገና በቁመት ታሽጎ በላስቲክ ምናምን ተደርጎ ነበር ምንጣፍ የሚላከው። አሁን ጊዜ ሰልጥኗል። እንደዚህ ጥፍጥፍ አድርገን ካርቶን ውስጥ እንከተዋለን። ከእቃችን ጋር ከልብሳችን ጋር ይሄዳል ማለት ነው። ሁሉም ነገር በጊዜው ነው ማለት ነው። ገባችሁ? አሁን ይሄ ሀገር የተበላሸው ማንኛውም ዓለም ሀገራት የተበላሹት ኮሮና ከመጣ ሁሉ ነገር በቃ እንዳልነበረ ሆኗል ለማለት ነው። ቤተሰቦቼ እንግዲህ ይህን ሁሉ ነገር ወደ እናንተ ያመጣሁት ምንድን ነው እንድትገዙ በሚል ነው። ሌላ ከሺኤል ላይ የገዛው ደግሞ ላሳያችሁ። እንኳን አያችሁ እንግዲህ ይህ ሱሪ ነው። ይሄ አላባሹ ነው እና አላባሹ ስስም ቢሆን እንትኑ ኮተን ነው እንትን አይልም፣ ብርድ አይስብም፣ ሙቀት እንትን አይሞቅም። በጣም ለሰውነታችን ተስማሚ ነው። ማለት ከና አላባሹ ማለት ነው። ይሄኛው እንደዚህ ማለት ነው ይለበሰው እንደዚህ ይሄው እንደዚህ ትለብሳላችሁ ማለት ነው። ያው ሀገር ቤት ስንገባ አንዴ ፏ ብልጭ ማለት ግዴታ ነው እስከሚነፍስብን ድረስ አይደል? አረብ ሀገር ሴት እኮ ስትሄድ መጀመሪያ ላይ በስማ አበባ መስላ ነው የምትሄደው። በኋላ ግን ይነፍስባታል፣ ይነፍስብናል ሁላችንም። እና ይሄንንም ከሺኤል ነው የገዛሁት። እሺ ይላል እና በጣም ቆንጆ እቃ ነው። ለብርድ አይሆንም፣ ለበጋ ነው የሚሆነው። ታውት እና ይሄን ይመስላል። ግን አንድ ነገር አለ ደግሞ የምነግራችሁ፣ እቃ በአሁኑ ሰዓት እንትን ይፈቀዳል። ይሄ እንትን በርሜል ማለት ነው። በርሜል ስለሚፈቀድ አንዳንድ ጊዜ በርሜል እዚህ በ60 ብር በ70 ብር ታገኛላችሁ። ትልቅ 240 ኪሎ የሚይዘው ማለት ነው። ቆንጆ
እሱን ገዝታችሁ እሱ እስከታችሁ ወደ ሀገራችሁ ብትልኩ ጥሩ ነው፣ ካርጎ ስታደርጉ ማለት ነው። ምክንያቱም በርሜሉ በጣም ይጠቅማቸው። ኢትዮጵያ በጣም ውድ ነው፣ በጣም እውነቴን ነው የምላቸው። እናንተ ከዚህ ይዛችሁ የሄዳችሁትን 3000 4000 እንደውም የሚገኝ አይመስለኝም። ምክንያቱም ኳሊቲነቱ ከሀገራችን ይሄ ይበልጣል ማለት ነው። ስለሚበልጥ አንድ የቱርክ አለ፣ የሳዑዲ አለ፣ የኢማራት አለ፣ የህንድ አለ። ስለዚህ በርሜል እና በርሜላ ከታችሁ በርሜሉ ካርቶን ውስጥ ማክተት ካርጎ ውስጥ ታደርጉ በርሜሉን ካርቶን ውስጥ ታደርጋላችሁ። ከዛ በቃ እንትን ማለት ላክ ማለት ነው ወደ ኢትዮጵያ። ስለዚህ በርሜል ይሻላቸዋል። ካርቶን 40 ብር ነው የሚሸጡት መሰለኝ ካርጎ የሚሰሩ ልጆች። አስባችሁታል? 40 ብር ለካርቶን ትከፍላላችሁ። ነገ ኢትዮጵያ 3 ካርቶን ተቀዳዶ ይጣላል። ግን በርሜሉ ጥቅም አለው። በበርሜል አድርጋችሁ በበርሜል ውስጥ ከታችሁ ወደ ሀገራችሁ ይዛችሁ መሄድ ማለት ነው። ተግባባን? እና ይህን ይመስላል የዛሬው። እንግዲህ ወደ ልብስ ነው የመጣሁት፣ ምክንያቱም ማማት ነው። የሰው ስም ማንሳት ሐራም ነው፣ ኃጢአት ነው፣ እግዚአብሔር አይወደውም። ሌላ ቀን እንደርስበታለን ስለ አንዳንድ ነገር ለማውራት ከፈለግን ማለት ነው። ግን እኔ ምንድነው አሁን ዛሬ ግዙ ምላችሁ ይሄንን ነው ቤተሰቦቼ። በቃ መቀመጥ አልችልም እኮ የሚገርማችሁ ነገር፣ አንዴ ወደዛ አንዴ ወደዚህ አይድልኝ። ከባድ ነው እናቴ መቀመጥ፣ በተለይ ወፍራም ስትሆኑ ከባድ ነው። ከለክላል እንትማይ እና እንግዲህ እኛ ወደ እናንተ ጥሩ ጥሩ ነገር ይዘን መምጣት ነው የምንፈልገው እንጂ ሌላ ነገር እንደዚህ እናንተንም እኔንም የማይመጥን ነገር ይዞ መምጣት ጥሩ አይደለም ብዬ ነው። እንዳያችሁት እንግዲህ ዛሬ ያሳየኋችሁን ሽፎን አስቡበት ቤተሰቦቼ፣ ግዙ ላለሁኝ። እንደገና ደግሞ የት ነው ቦታው ማለት ከሺኤን ውጪ ማለት ነው። የት ነው ቦታው? ቆንጆ ሽፎን ማግኘት እንፈልጋለን። ሌላው ቢቀር ብትኑን መግዛት እንፈልጋለን ካላችሁ እኔ ጠቁማችኋለሁ ቦታውን እና ጻፉልኝ አስተያየት ላይ። ምክንያቱም እኔ የተጠቀምኩት እናንተ ብትጠቀሙ ደስ ይለኛል። የእውነቴን ነው የምላችሁ። እኔ ለራሴ ተአምር ነው። ማንም ሰው አሁን ራሱ አብረውኝ ያሉ ልጆች አሉ የሚሰሩ፣ ይሄን ሽፎን እንደዚህ ስገዛው ገርሟቸዋል። እንዴ ለምንድነው ታዲያ የዚያን ያህል ወጪ አውጥተን የምናሰፋው? እንደዚህ ቆንጆ የተስተካከለ የተሰፋ ካገኘን ብለው ራሱ እነሱ ይህን ብለውኛል። ይሄ ምንድነው እኔ ተከታትዬ ዲስካውንት በወጣበት ሰዓት እንዴት እንደሚገኝ ራሴ ተከታትዬ እንትኑ ላይ ስለምከታተል ሺኤን ላይ በዛን የገዛሁት፣ እነሱም እንደዛው ይገዛሉ። ተግባባን? ስለዚህ ቤተሰቦች ግዙ ላለው ከሺኤን ላይም ግዙ። ዲስካውንት ሲወጣ በውድ አትግዙ ነው የምለው። ዲስካውንት ይወጣል፣ በውድ እንዳትገዙ በቃ። እንደዚህም በሜትር የሚሸጥበት አካሄዳችሁ ጨርቁን አይታችሁ ዋጋ በነገሯችሁ እንትን እንዳትሉ፣ ራሳችሁ ታመናችሁ ግዙ፣ ብራችሁ እንዳይባከን ማለት ነው። ሌላ ቢቀር ከአንድ ሜትር ላይ 1 ብር 2 ብር ማስቀነስ ቀላል አይደለም። ጨምራችሁ ገበሬ ይገዛላችኋል ለልብሱ ማለት ነው። ስለዚህ እንደዛ አድርጎ ነው የምለው ቤተሰቦች። ወደ እናንተ እንግዲህ ይጠቅማችኋል ብዬ ነው ወደ እናንተ ያመጣሁት ይሄንን ጉዳይ። እርግጠኛ ነኝ ደግሞ ብዙ ልጆች እንደዚህ የት ነው የሚገዛው የት ነው የሚሸጠው አናውቅም የምትሉ ልጆች አላችሁ። እንደዚህ ነገር ከፈለጋችሁ አካባቢያችሁ ካልሆነ ወደ ሮላ ምናምን የሚጠጋ ከሆነ ስልክ ቁጥር የሚሸጡ ሰዎች ስልክ ቁጥር ልሰጣችሁ እችላለሁ። ማሰፋት ከፈለጋችሁ የሚሰፉ ልጆች ጋር ቁጥር ልሰጣችሁ እችላለሁ። እዛ ሄዳችሁ ተለክታችሁ በልካችሁ ማሰፋት የምትፈልጉ ካላችሁ ማለት ነው። ይሄ መተባበር ጥሩ ነው። ገባችሁ? ብዙ ልጆች መልበስ ይፈልጋሉ፣ ሽፎን በተለይ መልበስ ይፈልጋሉ። ግን እንዴት አድርገን ነው ወተን የምናሰፋው እንዴት አድርገን ነው የምናገኘው ብለው ስለሚያስቡ ከሚፈልጉት ነገር ይቀራሉ ማለት ነው። ተግባባን? እኔ የምትፈልጉ ከሆነ የሚሸጥበትን ቦታ የሚሰፋበትን ቦታ አብሬያችሁን ባልኖርም ለእናንተ ግን ስልክ ቁጥር ሰጥቻችሁ በስልክ ቁጥር ደውላችሁ የምትፈልጉትን ነገር ሄዳችሁ ቦታው ላይ ገዝታችሁ፣ ያው እነሱ ሎኬሽን ይልካሉ የት እንደሆኑ ገዝታችሁ ማሰፋት ትችላላችሁ። ወደ ሀገር ቤትም ይዘን እንሄዳለን ካላችሁ የሚገርማችሁ ወደ ሀገር ቤት አሁን ለቤተሰብ ይዛችሁ ስትሄዱ 4 ሜትር ከፈለጋችሁ 5 ሜትር
ከነገበሩ 50 ብር ታገኛላችሁ። ከነገበሩ እግዚአብሔር ምስክሬ ነው። ሽፎን ማለት ነው። ለቤተሰብ ይዛችሁ መሄድ ከፈለጋችሁ ማለት ነው። በፈለጋችሁት ከለር መርጣችሁ በፈለጋችሁት በ50 ብር ገዝታችሁ ይዛችሁ 50 ድርሃም ማለት ነው ይዛችሁ መሄድ ትችላላችሁ። እንደው ወደፊት ስትሄጂ እዛ ማለት የሚሸጥበት ቦታ ጋር የሚሰፋበት ቦታ ጋር ስትሄጂ አሳይኝ ካላችሁኝ የእውነቴን ነው ቀርጬ ወደ እናንተ ቪዲዮ ሰርቼ እለቅላችኋለሁ። ምክንያቱም ብዙም ማያውቁ ልጆች አሉ። ብዙ እውነቴን ነው ባዶ ሻንጣ ይዘው የሚሄዱ ልጆች አሉ። መግዛት እየፈለጉ ባዶ ሻንጣ ለራሳቸውም ለቤተሰቦቻቸውም መግዛት የሚፈልጉ ያው ብዙም ባይገዙ የተወሰነን መግዛት የሚፈልጉ ይኖራሉ። ግን ያው ስለማያውቁ ችግር ነው። ቀጥታ ወደ ቦሌ ወደ ኤርፖርት ነው የሚሄዱት ማለት ነው። ግን ያው ለቤተሰብ ደግሞ አንዳንድ ነገር ይዛችሁ ስትሄዱ ደስ ይላል። ሌላ ቢቀር ሽቶ ራሱ የሽቶ ቦታ ራሱ አለ። ምትመጣ አጅማን ውስጥ የሚሸጥ ይሄው ለስጦታ ለምናምን እንሰጣለን ብትሉ ብዙ ብር ሳታወጡ በ100 ብር 10 ፍሬ እንደውም በ120 ፍሬ ሽታው ቆንጆ ቆንጆ የሆነ እውነቴን ነው የምላችሁ እንደዛ ሁሉ አለ። ያን የምትፈልጉ ከሆነ እኔ ስልክ ቁጥር ወስጄ እሰጣችኋለሁ። ደውላችሁ የት ቦታ ነው ብላችሁ ሄዳችሁ መግዛት ትችላላችሁ። እሺ ለእናንተ የማንሆነው ነገር የለም። እናንተ ምንድነው የሚጠበቀው ከእናንተ? ሰብስክራይብ፣ ላይክ፣ ሼር ማድረግ ብቻ እንጂ ቁም ነገር ያለው ነገር ብትሰሙ ለእናንተ ይጠቅማችኋል። ጥቅም ያለው ነገር ይሻላችኋል እንጂ ይሄ የማይሆን ነገር እየሰሩ ጭራሽ አሁንማ ባልና ሚስቶች እየተደባደቡ ዩቲዩብ ላይ ማምጣት ጀምረዋል። አሁን አንዷ ባሏን ፈነከተችው እና ጥሩ አይደለም። አሁን የሚነሳበት ሰዓት አይደለም። ከፋሲካ በኋላ እናወራዋለን። እና እንዳልኳችሁ መጀመሪያም ዛሬ አሁን ህማማት ነው። ስለ እግዚአብሔር ስለ ፈጣሪያችን መጸለይ እንጂ ስለሌላ ነገር ማውራት አይጠበቅብንም ብዬ ነው። እንግዲህ ቤተሰቦቼ እስካሁን ያያችሁት ነገር ይሄን ይመስላል። መቼም እንደምትወዱት እርግጠኛ ነኝ ትወዱታላችሁ ብዬ አስባለሁ። ምክንያቱም እንደዚህ ቆንጆ የሆኑ ነገሮች ወደ እናንተ ማምጣት ጥሩ ነው። እንደዚህ ማለት ነው። አያችሁ እነዚህ 10 ብር አሁን ታውቃላችሁ። ይኸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 እቃ በ150 ብር ነው የገዛሁት። እንግዲህ በእርግጠኝነት በደንብ የሚለበሱ ምርጦች ናቸው። በ150 ብር 17 እቃ እንግዲህ አያችሁ። እንግዲህ ኳሊቲነታቸው በጣም ምርጥ ሺኤን ነው። ዝም ብሎ ኳሊቲ አይደለም። አስባችሁታል። ምንጣፍ በ20 ብር ገዛው። ሽፎን በ45 ብር ገዛው። ብትን ጨርቅ በ20 ብር ገዛው። እንግዲህ ይሄ ሁሉ ምንድነው 200 ምናምን ብር በቃ 210 ምናምን 220 ብር የሚመጣ ነው። ይሄን ሁሉ ነገር ማለት ነው። ይሄ ማለት አሁን ለስንት ሰው ይሸፍናል? ገባችሁ? የምታረጉትን ነገር እያሰባችሁ ማድረግ አለባችሁ። ብራችሁን በሆነ ባሉ እንዳይባክን ማለት ነው። እና ቤተሰቦቼ የዛሬው እንግዲህ ፕሮግራሜ ይሄ ነው። እንግዲህ ከወደዳችሁት ሀሳቤን ከተረዳችሁኝ አስተያየታችሁን ጻፉልኝ። ከኔም ስተት ካለ እታረማለሁ። ምክንያቱም የሰው ልጅ ሆኖ ማያጠፋ የለም። ማንም በዚህ ምድር ላይ ማይሳሳት የለም። ሁላችንም እንሳሳታለን። ስለዚህ ስተት ካለ ካነጋገርም ከብዙ ነገር ካለ እንግዲህ ወደ እናንተ መጥቻለሁ። አስተያየታችሁን ስጡኝ፣ እቀበላለሁ፣ ይታረማለሁ ማለት ነው። እናንተም ያው አጓጉል ነገር አትጻፉልኝ። እስካሁንም እግዚአብሔር ይመስገን ማንም ሰው በመጥፎ መልኩ ጽፎብኝ አያውቅም። እኔም በማደርገው ነገር በጣም ተቆጥቤ ነው። ሰውን ማስቀየም አልፈልግም። ስለዚህ አመሰግናለሁ ቤተሰቦቼ። ኢትዮጵያ ሀገራችንን ሰላሟን ያብዛልን፣ ህዝቦቿን ይጠብቅልን፣ ለሞቱትም ነፍስ ይማርልን፣ ላሉትም እድሜና ጤና ይስጥልን። በሰላም እንደወጣን ከቤተሰቦቻችን ጋር በሰላም ያገናኘን፣ ክፉና መከራውን ያረቅልን። በተለይ ደግሞ እቺ የሞተችው ልጅ ቀነኒ በጣም የምታሳዝን ልጅ ነች። በጣም እግዚአብሔር አምላክ የእሷን ደም
ደምሽ ይሄ ነው ከሌን የገደለሽ ብሎ እግዚአብሔር አምላክ ሐቋን ያውጣላት። እውነቴን ነው የምላቸው። በጣም ከውስጤ ያዘንኩት በጣም ሁሉም ሰው ያሳዝናል ሲሞት፣ ሁሉም ሰው ያሳዝናል። ግን የእሷ አሟሟት ግን ያሳዝናል። ማታ ልደቷን አክብራ ሻማዋን ለኩሳ አክብራ ፎቶዋን ስትነሳ ቆይታ ሌሊት ሞተች ሲባል ተአምር ነው። ተአምር እንኳን ለእናት ለአባቷ ቀርቶ እኛ ለማናውቃት እንደ ኢትዮጵያዊነት ብቻ ልጃችን ለሆነችው በጣም አዝነናል። እውነቴን ነው የምላችሁ። እና እግዚአብሔር አምላክ ደሟን እንዲሁ ከንቱ አይቀር፣ እንደ አቤል ደም ያውጣላት። አቤልን የገደለው ቃየል አይደለም? መጀመሪያ ቃየል ክዶ ነበረ፣ አላቅም የት እንዳለ ብሎ ነበር። ግን እግዚአብሔር አዋቂ ስለሆነ ወንድሙን የገደለው እሱ እንደሆነ እግዚአብሔር አውቋል። ስለዚህ እግዚአብሔር ደግሞ ያወቀው ይች ልጅ የገደላትን እንደጨከነባትን ያችን የመሰለች አበባ ያችን የመሰለች ቆንጂዬ ልጅ ገና ብዙ ማደግ የምትፈልግ ቤተሰቧንም ሀገሯንም መጥቀም የምትፈልግ ልጅ እንዲሁ በከንቱ ስለቀረች እሷ ደሟን እንደ አቤል ደም እግዚአብሔር አምላክ ይፋ ያውጣላት ብዬ ነው የምለው። በተረፈ ወዳችኋለሁ የሀገሬ ልጆች፣ ሰላማችሁን ያብዛልኝ። ቻው ባይ ባይ።